በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ዘላቂ የሰላም ስምምነት ተፈረመ። ስምምነቱን የአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ካፒቴን ማስረሻ ሰጤ ፈርመዋል። ስምምነቱ መፈረሙን ተከትሎ የክልሉ ርዕሰ መስተዳድር አረጋ ከበደ በክልሉ ሰላምን የሚያመጣ ስምምነት መሆኑን ገልጸዋል። ከስምምነቱ የክልሉ ህዝብ መንግስት እንዲሁም ታጣቂዎች የሚያተርፉበት መሆኑን ገልጸዋል። ርዕሰ መስተዳድሩ ከውይይት ይልቅ ጠበንጃን መርጠው ላሉ መንግስት ማናቸውንም ችግሮች በውይይት ለመፍታት ዝግጁ በመሆኑ ወደ ሰላማዊ መንገድ እንዲመጡ ጥሪ አቅርበዋል። በክልሉ ያሉ ታጣቂዎች ወደ ሰላም እንዲመጡ ህዝቡ ሲጠይቅ መቆየቱን ያነሱት ርዕሰ መስተዳደሩ የዛሬው ስምምነት ትልቅ እፎይታ የሚሰጥ ነው ብለዋል። በክልሉ የሚገኙ መዋቅሮች መንግስት የሰላም አቅጣጫን እንደሚከተል አውቀው እንዲተገብሩ ጠይቀዋል። በአማራ ፋኖ ህዝባዊ ድርጅት አፋሕድ በኩል ስምምነቱን የፈረሙት ካፒቴን ማስረሻ ሰጤ የግጭቱ መቋጫው ውይይት መሆኑን ገልጸዋል። ሌሎች በጫካ በሚገኙ ወገኖች ይህንን ፈለግ እንዲከተሉና ችግሮቻቸውን በውይይት እንዲፈቱም ጥሪ አቅርበዋል። ከባንዳና ታሪካዊ ጠላቶች ጋር የሚደረግ ግንኙነት አጥፊ ነው ሲሉም ገልጸዋል። ዘላቂ የሰላም ስምምነት ፊርማ ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ኮሚሽነር ሰልማ ሃዲ በበኩላቸው ስምምነቱ ለሌሎች ታጣቂዎችም የሰላም በርን የሚከፍት ነው ብለውታል። የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ በበኩላቸው ውሳኔው ታሪካዊና ጀግንነትን የሚጠይቅ ነው ብለውታል። ሌሎች ታጣቂዎችም ይህንን ሂደት እንዲቀላቀሉም ጠይቀዋል። ስምምነቱ የተካሄደው የኢጋድና የአፍሪካ መሪዎች ባሉበት የክልሉ ርዕሰ መስተዳድር እና ካፒቴን ማስረሻ ሰጤ ናቸው ተብሏል። አርበኛ ዘመነ ካሴ ሲታሰር ያኔ በጠዋት የህዝባዊ ኃይል ምክትል ሰብሳቢ የነበረው ካፒቴን ማስረሻ ሰጤ መሪዎቻችን ድርጅቱንና በህቡ የተደራጀው ኃይል በትኖ ከስርዓቱ በተሰጠው መኪና ደብረ ማርቆስ ዩኒቨርሲቲ ትምህርት ሲጀምር ነበር ከአዲሱ ትውልድ አእምሮ የወጣው ይላሉ። የፖለቲካ ሞትን የተለማመደው ያኔ ነበር የሚሉም አሉ። ከቀናት በፊት የአማራ ፋኖ ህዝባዊ ድርጅት አመራሮች ካፒቴን ማስረሻ ሰጤን ጨምሮ የተወሰኑ አፈንጋጭ ያላቸውን አባላት ከድርጅቱ ማገዱ ይታወሳል። ይህንን ተከትሎም ካፒቴን ማስረሻ በዛሬው ዕለት ከፍተኛ የመንግስት አመራሮች በተገኙበት የአማራ ፋኖ ህዝባዊ ድርጅት ወክዬ በማለት ከክልሉ መንግስት ጋር መደራደሩን በአማራ ሚዲያ ኮርፖሬሽን አስታውቋል። እርሱንና የእርሱን የፖለቲካ ርዕዮት የሚከተሉ ብዛት ያላቸው የፋኖ አመራሮችና አባላት ስምምነቱን እንደሚቀላቀሉም ተጠብቋል። ጋዜጠኛና የዓለም አቀፍ ሰብአዊ መብት ተሟጋች እስክንድር ነጋ በዚህ ጉዳይ ላይ ተጠይቆ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅትን የማይወክል ግለሰባዊ እጅ መስጠት እንጂ የድርጅቱን አቋም እንዳልሆነ የተከበረው ህዝባችን ሊያውቅ ይገባል ሲሉም አስረድተዋል። እንደነ ዘመነ ካሴና ምሪ ወዳጁም እንዲሁም ሌሎች የፋኖ ከፍተኛ አመራሮች ያሉት ነገር የለም። የእነዚህ አመራሮች ዝምታ ህዝቡን አስደንግጧል። ዘመነ ካሴ ለምን ዝም አለ የሚሉ አንደበቶች በየሶሻል ሚዲያው ጉርምርምታን ይፈጥራሉ። ስምምነቱን ይቀበል ወይስ የሚለው ጉዳይ በሁሉም በጉጉት የሚጠበቅ ቴንት ሆኗል። አመሻሹን የተለያዩ የሀገር ውስጥ ሚዲያዎች የአማራ ክልል መንግስትና የፋኖ ኃይሎች የሰላም ስምምነት ተፈራረሙ የሚል ዜና አሰራጭተዋል። ከዚህ በላይ ህዝባችንን ጦርነትና ውጊያ መቋቋም አይችልም፣ በጦርነት ተጀምሮ በጦርነት የሚፈታ ችግር የለም ያሉት የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ናቸው። በአፍሪካ ህብረት በኢጋድና በፌዴራል መንግስት መልእክተኝነት ለመጀመሪያ ጊዜ የተደረገው የሰላም ስምምነቱ ለረጅም ጊዜ ድርድሩ ሲደረግ እንደነበር የአማራ ክልል ርዕሰ መስተዳድር ዶክተር አረጋ ከበደ ገልጸዋል። ስምምነቱ በጊዜው ቢሆን ኑሮ አሁን ላለው የክልሉ ኢኮኖሚ መዳከም፣ ማህበራዊ ቀውስና የህይወት መቀጠፍ መታደግ ይቻል ነበር ያሉት ርዕሰ መስተዳድሩ አሁንም ጊዜው አልረፈደም፣ ትክክለኛ ጊዜ ላይ ነን ብለዋል። የአፍሪካ ህብረት ምክትል ኮሚሽነር አምባሳደር ስሪሚ አድዲ በበኩላቸው ለአንድ ኢትዮጵያ ለህፃናትና ለሰብአዊ መብት መከበርና ለሰላም መረጋጋት ከሰላም ውጭ ሌላ መፍትሄ የሚሆን ነገር የለም ብለዋል። የኢጋድ ምክትል ጸሐፊ መሐመድ አብዱል ሙሄ በበኩላቸው ይህንን ሰላምና መረጋጋት ለመመስረት የመጣችሁትን እንኳን ደስ አላችሁ ብለዋል። የአማራ ክልል ርዕሰ መስተዳድር አሁን ወደ ሰላም ያልመጡ ኃይሎች ወደ ሰላም እንዲመጡ ጥሪ አቅርበዋል። የተለያዩ የመንግስት ሚዲያዎች ይህንን ቢሉም የአማራ ፋኖ ህዝባዊ ድርጅት አስቸኳይ መግለጫ በሚል ተከታዩን መግለጫ ከፋኖ በኩል አሰራጭቷል። የአማራ ፋኖ ህዝባዊ ድርጅት በጦርነት እያሸነፈ ካለው አገዛዝ ጋር የፈረመው ስምምነት የለም ይላል የመግለጫው መግቢያ። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫው የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታት ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የሚደረግ የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ዛሬ ረፋዱን ያወጣው መግለጫ ፍጹም ሐሰት ነው። የአማራ ፋኖ ህዝባዊ ድርጅት ከኦህዴድም ወይም
ከብልጽግናም ሆነ ከአማራ ክልል መንግስት ተብዬው የሙት መንፈስ በቀጥታም ሆነ በተዘዋዋሪ ተገናኝቶ ድርድር አድርጎ ያውቅም። ከአገዛዙ ጋር የምንገናኘው በጦር ሜዳ ብቻ ነው። በምናባዊ ዓለም ተደረገ በተባለው ድርጅት ተገኝተዋል የተባሉት የአፍሪካ ህብረትና የኢገድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚሁ አጋጣሚ ጥሪ እናቀርባለን። በአማራ ፋኖ ህዝባዊ ድርጅት በኩል ስምምነት ፈረመ የተባለው ማስረሻ ሰጤ የአገዛዙ ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑን በዚህ ሳምንት በወጣነው መግለጫ መግለጣችን ይታወሳል። ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ሊታወቅ ይገባል ብለዋል።